የስጋ ዝምድና ሳይኖራችሁ አብራችሁት ያደጋችሁትን ሰው ብታፈቅሩት ምን ችግር አለ? የዛሬውን ፊልም በጥያቄ ጀምራለሁ። እኔ በቻልኩት መጠን የተለያዩ አሪፍ ያልኳቸውን ፊልሞች እየመረጥኩ ላቀርብላችሁ እየሞከርኩ ነው። እናንተ አሪፍ ብላችሁ የምታስቡት ፊልም ካለ ኮመንት ቦክስ ላይ ሰጀስት ብታረጉኝ ደስ ይለኛል። ዛሬ ይዤላችሁ የመጣሁት ፊልም ርዕስ ዘ ቲር ስሚዝ ይሰኛል። ታሪኩን እንደዚህ አጠር አድርጌ ይዤላችሁ መጥቻለሁ። ፊልሙ ሲጀምር ኒካ የተባለች አንድ ትንሽ ልጅ ያሳየናል። ከቤተሰቦቿ ጋር መኪና ውስጥ ከኋላ ተቀምጣ አባቷና እናቷ ከፊት ሆነው እየተጓዙ ነው። መኪናውን እየነዳ የነበረው የኒካ አባት ነው። ኒካ አባቷን በወሬ ትይዘውና በመዘናጋቱ ምክንያት ከአንድ ትልቅ ተሳቢ መኪና ጋር ይጋጫል። ከአደጋው በህይወት የተረፈችው ኒካ ብቻ ነች። ከለቅሶ በኋላ ኒካ ራሷን አንድ የህፃናት ማሳደጊያ ድርጅት ውስጥ ታገኘዋለች። የህፃናት ማሳደጊያው ዋና ኃላፊ ከሌሎች ልጆች ጋር ሆና ኒካን ትቀበላታለች። ከዚያም ኒካ የግሌ ብላ የምታስባቸውን ነገሮች እጅ ሴትዮ ትወስድባታለች። የአንገቷንም ሀብል ትወስደዋለች። እናቷ የተሰጣት ብቸኛ ማስታወሻዋን። ኒካ እባክሽ የእናቴ ማስታወሻ ነው ብላ ልትለምናት ሞክራ ነበር ሴትየዋም ራይጅል የተባለ ልጅን ታዘውና ራይጅል ጠጋ ብሎ ከኒካ አንገት ላይ ቦተት አድርጎ ይበጠስባትና ያወልቀዋል። በኋላም አደላይን የተባለች ልጅ ለኒካ ክፍላቸውን ታሳያታለች። ኒካ እዚህ ቆይተሻል እንዴ ብላ አደላይንን ጠይቀቻት። አደላይን አዎ ቆይቻለሁ፣ አብዛኛው ጊዜ ስለምታመም እኔን በማደጎ መውሰድ የሚፈልግ ቤተሰብ እስካሁን አላገኘውም አለቻት። ኒካና አደላይን በጣም የሚዋደዱ ጓደኛሞች ሆኑ። ምንም ቢፈጠር አንዳቸው ለአንዳቸው ሁሌም አጠገባቸው ሆነው ክፉን ጊዜ ያልፉታል። አመታት ተቆጠሩ። ከዚያም አንድ ቀን አደላይን ለኒካ ትመጣና በማደጎ የሚወስዱሽ ቤተሰቦች መጥተዋል ብላ ትነግራታለች። ኒካም እየመጣች እንደምትጠይቃት ቃል ገብታላት ያሳለፈችውን መጥፎ ጊዜያት ለመርሳት እየሞከረች ለማደጎ ወደሚወስዷት ቤተሰቦቿ ትሄዳለች። የማደጎ ቤቷ አስተዳዳሪዋ ይሄ የሙከራ ጊዜ ነው፣ በየትኛውም ሰዓት ተመልሰሽ ልትመጪ ትችያለሽ ብላ ኒካን ታስፈራራታለች። የኒካ አዲስ ቤተሰቦች አናና ኖርመን ይባላሉ። በጣም ደስ የሚሉ ሰዎች ናቸው። የኒካ አዲስ ቤተሰቦች ኒካን ይዘዋት ወደ ቤት ሊሄዱ ሲሉ ራይጅል ፒያኖ ሲጫወት ይሰሙታል። እሱንም ስለወደዱት እሱንም በማደጎ ሊወስዱት ይስማማሉ። የማሳደጊያው ዋና አስተዳዳሪ ማርግሬት ራይጅል በጣም አስቸጋሪ ሰው እንደሆነ ትነግራቸዋለች። እነሱም አይከብደንም እኛ ማኔጅ እናደርገዋለን ይሏትና ያሳምኗታል። ኒካ ራይጅል አብሯት ስለመጣ ትንሽ የደበራት ይመስላል። አናና ኖርመን አዲሱ ቤታቸውን ለኒካና ለራይጅል ሁሉንም ክፍል እየዞሩ ያሳያቸዋል። ለራይጅል ሳሎን ውስጥ ያለውን ፒያኖ ያሳዩትና የሞተው ልጃችን የሱ ፒያኖ ነበር ብለው ይነግሩታል። በኋላም ኒካ ራይጅልን ልታናግረው ወደ ክፍሉ ትሄዳለች። ከዚያም ከአዲሱ ቤተሰቦቼ ጋር ምንም አይነት ችግር አልፈልግም አለችው። ራይጅል በጣም ተመናቅሮ ከክፍሉ ያስወጣትና በሩን ይዘጋባታል። መሸና የእራት ሰዓት ደረሰ። ሁሉም ጠረጴዛ ላይ ቁጭ ብለው እራታቸውን እየበሉ ነበረ። አናና ኖርመን ልጆቹን በደንብ ለማወቅ በማሰብ ህፃናት ማሳደጊያ ውስጥ እያላችሁ ጓደኛሞች ነበራችሁ ብለው ይጠይቋቸዋል። ኒካ አዎ እንደ ታናሽና እንደ ታላቅ ነበር የምንተያየው አለቻቸው። ራይጅልም እሷን ተከትሎ አዎ ቢልም በእጁ ግን አግባብ ያልሆነ ቦታ ኒካን እየነካት ነበር። እሷም ምቾት ስላልተሰማት ይቅርታ ጠይቃ ከጠረጴዛው ትነሳለች። ኒካ ወደ ክፍሏ ገብታ ለመተኛት እየሞከረች ልጅ እያለች ያሳለፈቻቸው ነገሮች ቀስ እያሉ ትውስታዋ ላይ ይመጣሉ። የሚቀጥለው ቀን ሁለቱም ወደ አዲሱ ትምህርት ቤታቸው ይሄዳሉ። የክፍል አስተማሪዎቿ በኒካ ውጤት በጣም በመደመማቸው ሁሉም አስተማሪዎች ጎበዝ እንደሆነች ይነግሯታል። ራይጅል ከተማሪ ጋር ይደባደብና ገና በመጀመሪያ ቀኑ አስተማሪዎችን እያማረረ ነው። አዲሷ እናታቸው አና ኒካ ጋር ትመጣና እራት ላይ ለምንድነው ራይጅል ያልተገኘው ብላ ጠይቃታለች። ኒካም ደክሞት ሊሆን ይችላል ብላ መለሰችላት። ኒካም ራይጅልን በጣም ብዙ ቤተሰብ ለማደጎ ሊወስድ ሲጠይቅ እምቢ ብለ ለምን ከነዚህ ጋር መጣ ትለዋለች። ኒካ ለምን ብላ እየጠየቀችው ሲደባደብ የተጎዳውን ቁስል ልትጠራርግለት ትጠጋዋለች።
እሱም ምንም መልስ ሳይሰጣት ጥሏት ይሄዳል። በሚቀጥለው ቀን ኒካ የታጠበ ልብሶቹን ወደ ራይጅል ክፍል ካስገባችለት በኋላ ጠረጴዛው ላይ መድኃኒት ታያለች። ቀጥላ ደግሞ መሳቢያውን ከፍታ ያለውን ነገር ልታይ ስትል ራይጅል ይመጣባታል። አጋጣሚውንም በመጠቀም ይጠጋትና ፊቷን ቀስ ብሎ ይነካካዋል። ትምህርት ቤት ውስጥ ቆንጆ የሚባለው ልጅ ኒካን ቀረብ ብሎ ሊያወራት ይሞክራል። ራይጅል ባጠገባቸው እያለፈ ወሬያቸውን ለመበጥበጥ ይሞክራል። ይህ ልጅም ኒካን ራይጅል ፍቅረኛሽ ነው ብሎ ጠየቃት። እሷም አረ በፍጹም ብላ ነበር የመለሰችለት። ኒካን አንድ የክፍል ጓደኛዋ መታ ይዛት ትሄዳለች። ይህም እነዚህ ሁለት ወንዶችን እርስ በርስ እንዲፋጠጡ እድል ሰጠው። ከትምህርት በኋላ ለኒካና ለራይጅል ልብስ ለመግዛት ወደ ሱቅ ይዘዋቸው ይሄዳሉ። ኒካ ቀሚስ እየለካች ዚፑን መዝጋት ስላቃታት አናን ለእርዳታ ትጠራታለች። ራይጅል ኬት መጣ ሳትለው ከኋላ መጥቶ የቀሚሱን ዚፕ ይዘጋላታል። አና መታ የቀሚሱን ቀበቶ ልታደርግላት ትሞክራለች። ለኒካ ግን መጥፎ ትውስታ ነው ይዞባት የመጣው። ያኔ ልጅ እያለች ጥፋት ሲያጠፉ ከአልጋው ጋር በቀበቶ የታሰሩ ነበር። ኒካ በድንጋጤ መተንፈስ እያቃታት መጣ። የሚቀጥለው ቀን ጠዋት አና አበቦችን እየተከለች እያለ ኒካ ልታግዛት ትመጣለች። ከዚያም ትምህርት ቤት ውስጥ የሚዘጋጀው የአበባ መስጠት ፕሮግራም ስለዛ ማውራት ይጀምራሉ። ከቀናት በኋላ ትምህርት ቤት ውስጥ ሁሉም ሴቶች ከሚወዷቸው ወንዶች የሮዝ አበባ ያገኛሉ። የተለያየ ቀለም ያላቸው የሮዝ አበባዎች። በሚገርም ሁኔታ ኒካ ሎከሯን ስትከፍት ጥቁር አበባ ነበር ያገኘችው። ጓደኞቿ ይህንን ጥቁር አበባ ሲያዩ ትርጉሙን ይነግሯታል። ግራ የሚያጋባና ውስብስብ የሆነ ፍቅር እሱን ነው የሚያመለክተው አሏት። ኒካ እየተጣደፈች ወደ ቤት ትሄድና ራይጅልን አንተን ይህንን አበባ ሎከሪ ውስጥ የከተትከው ብላ ጠይቀዋለች። እሱም ምንም መልስ ሳይመልስላት አበባውን ከእጇ ላይ ቀምቷት ይወስደዋል። እንደዚህ እየተላፉ አልጋ ላይ ትወድቅበታለች። እሱም እላዩ ላይ ሆኗል። ሊሳሳሙ የተወሰነ ርቀት ነው ከንፈራቸው የተራራቀው። በዚህ መሃል አና ትጣራለች። ኒካ ገፍትራው ወደ ጠራቻት አና ትሄዳለች። አና የጠራቻት ኒካን ትምህርት ቤት ውስጥ የሚወዳት ልጅ ለአና መጽሐፏን ሊመልስላት ቤት መጥቶ ስለነበረ ነው። መጽሐፏን ከሰጣት በኋላ አይስክሬም እንብላ ብሎ ኒካን ይዟት ከቤት ይወጣል። በመስኮት ራይጅል የሚፈጠረውን ነገር ሙሉ እያየ ነበር። ከተወሰኑ ሰዓታት በኋላ ኒካና ልጁ ወደ ቤት ይመለሳሉ። ይህ ልጅ ስሜቱን መደበቅ አልፈለገም። ኒካን እንደወደዳትና ድጋሚ ሊያገኛት እንደሚፈልግ ነገራት። ቤት ስትገባ ኒካ ራይጅል ፒያኖ እየተጫወተ ታየዋለች። ከዚያም ለምንድነው ተከትሎኝ የመጣው እያለች ማሰብ ቀጠለች። ራይጅል ጭንቅላቱን ያመውና ፒያኖ መጫወቱን አቁሞ ቶሎ ጭንቅላቱን ይይዛል። ኒካም ወደሱ ጠጋ ትላለች። ልትረዳው ስትሞክር ተነስቶ ይጮህባታል። እሷም ምንድነው የምትፈልገው? ለምንድነው ግራ የምታጋባኝ ብላ ጠይቀዋለች። ራይጅልም ምንም ነገር ሳይመልስላት ጥሏት ይሄዳል። ኒካ በጣም ግራ እንደተጋባች ናት። ኒካን ትምህርት ቤት የሚወዳት ልጅ ተደባድቦ ፎቶ ይልክላታል። ከዚያም ራይጅል ነው እንደዚህ ያደረገኝ አላት። ብዙም ሳይቆይ ራይጅል ወደ ቤት ይመጣል። ቤት ሲመጣ እሱም ተጎድቶ ነበር። ኒካ በራይጅል ባህሪ በጣም ተናዳና ተማራ ምን እያረክ ነው ብላ ጠይቀዋለች። ራይጅል ብዙ መልስ መመለስ አልቻለም። ራሱን ስቶ መሬት ላይ ወደቀ። ኒካ ልታነሳው የሞከረች አናን ትጠራታለች። አናና ባሏ በትራፊክ አደጋ ምክንያት መንገድ ስለተጨናነቀ ወደ ቤት ገና አልገቡም። ግን ኒካ ለአና ስልክ ደውላላት ምን ማድረግ እንዳለባት እየነገረቻት በተቻላት አቅም ራይጅልን ለመንከባከብ ሞከረች። ኒካ ጥለው ልትሄድ ስትል ራይጅል ባለ በሌላ አቅሙ ካጠገቤ እንዳትርቂ ይላታል። ራይጅል አጋጣሚውን በመጠቀም ሰውነቷን እያሻሸ ያገኘውን ቦታ በጠቅላላ ይስማት ጀመር። ጠዋት ላይ ኒካ ከእንቅልፏ ስትነቃ ራይጅል ሰውነቷን አግባብ ባልሆነ ሁኔታ እየሳማት ነው። እንዴትም ብላ ገፍትራው ካልጋው ትነሳለች። አናና ኖርማንም ወደ ቤት ይመለሳሉ። ለኒካ ትምህርት ቤት ውስጥ ያለው የሚወዳት ልጅ ሲደውልላትም ስልኩን አላነሳችለትም። ኒካ አብዛኛውን ጊዜዋን ከጓደኞቿ ጋር እያሳለፈች በተቻላት አቅም ራይጅልን ላለማየትም ሆነ ላለማግኘት መሞከሯን ቀጠለች። ኒካ መንገድ ላይ ሄደች እያለ ትምህርት ቤት የሚወዳት ልጅ ያገኛትና ለምንድነው የራቅሽኝ ያለሽው ብሎ ይጠይቃታል። እኔ በጣም ነው መወድሽ፣ በመካከላችን ራይጅልን አታስገቢው ይላታል። ኒካ ወደ ቤት ስትመጣ አና
ከጓደኛዋ ልጅ ጋር ቁጭ ብላ ታገኛቸዋለች። ኒካና የአና ጓደኛ ልጅ አንድ አይነት እድሜ ላይ ስላሉ ጓደኛሞች ይሆናሉ ብለው ያስተዋውቋቸዋል። ግን የአና ጓደኛ ልጅ የማይሆን ጥያቄ ጠየቀች። እንዴት እስከ 16 ዓመቷ አሳዳጊ ሳታገኝ ማደጎ ቤት ውስጥ ቆየች ብላ ትጠይቃለች። ኒካ መልስ ከመመለሷ በፊት ራይጅል ይመጣና የወሬውን አቅጣጫ ይቀይራል። እዚህም ላይ ተጨምሮ በር ይንኳኳል። የኒካ በጣም የምትወዳት የማደጎ ቤት ጓደኛዋ አድላይን መታ ነው። ኒካ አድላይንን ስታያት በጣም ነበር የተደሰተችው። አና ኬክ ይዛ ትመጣና የሚያስደስት ዜና ለኒካና ለራይጅል ትነግራቸዋለች። ከዚህ በኋላ በህግ የኛ ልጆች ናችሁ ትላቸዋለች። የአና ጓደኛዋ ልጅ ግን ይሄ ነገር አልተዋጠላትም። የሞተውን ልጃችሁን ልተኩት ደፋ ቀና ትላላችሁ ትላቸዋለች። አና የጓደኛዋ ልጅ በተናገረቻት ነገር ምክንያት ልቧ ትንሽም ቢሆን ተሰብሯል። የዛን ቀን ምሽት ኒካ ሌሊቷ ልጠጣ ስትነሳ ራይጅል ፒያኖ እየተጫወተ ታገኘዋለች። ለልደትህ ስጦታ ስላልገዛውልህ በጣም ይቅርታ አለችው። ግን የምትፈልገው ነገር ካለ ምንም ነገር ላረግልህ እችላለሁ ብላ ኒካ ለራይጅል እድሉን ትሰጠዋለች። ራይጅል አጋጣሚው በመጠቀም ወደ ራሱ ጠጋ ያረጋትና አግባብ ያልሆኑ ቦታዎች ይስማት ጀመር። ነገሮች በዛው እንዳይቀጥሉ በር ይንኳኳና ያቋርጣቸዋል። በሩን ያንኳኳው ኒካን ትምህርት ቤት የሚወዳት ልጅ ነው። ስላንቺ ማሰብ ምንም ላቆም አልቻልኩም ይላታል። ከዚያም ሊስማት ሲሞክር ኒካ ትገፈትረውና ተመልሳ ወደ ቤት ትገባለች። ተመልሳ ወደ ቤት ገብታ ወደ ራይጅል ነበር ሄደችው። ራይጅል እያለቀሰ አገኘችው። ከዚያም ሂጂ ወደሱ ይላታል። ኒካ መቼም አልሄድም ብላ ጠጋ ብላ ታቅፈዋለች። ህይወትሽ ውስጥ ላንቺ ማስፈልግሽ ወንድ እኔ አይደለሁም እያለ በዚህ መሃል ይነግራታል። ራይጅል ያኔ ልጅ እያለ ከኒካ የወሰደውን የአንገት ሐብል ክፍሏ ወስዶ መልሶ ያስቀምጥላታል። ምሽት ላይ ኒካ ትምህርት ቤት ውስጥ ወደ ተዘጋጀው ወደ ዳንስ ፕሮግራም ትሄዳለች። ይሄ ኒካን የሚወዳት ልጅ ይቅርታ ይጠይቃታል ቤቷ ድረስ ስለመጣ። ከዚያም አንዴ ብቻ እንደነስ ይላትና አብረው መደነስ ይጀምራሉ። ይሄ የሚወዳት ልጅ ኒካ መጠጣው መጠጥ ላይ መድኃኒት ጨምሮበት ስለነበረ ትንሽ ሲደካክማት ጠብቆ ወደ ባዶ ክፍል ይዟት ይሄዳል። ከዚያም መደካከሟን አይቶ ሊደፍራት ይሞክራል። ራይጅል ኬት መጣ ሳይባል ይመጣና ይሄ ልጅ ከሚያደርገው ነገር ያስቆመዋል። ከዚያም ኒካ ምንም ሳታቅማማ ራይጅልን ግጥም አድርጋ ከንፈሩን ትስመዋለች። ከዚያም ከትምህርት ቤት ወጥተው ወደ ቤት እየሄዱ እያለ ይሄ ኒካን የሚወዳት ልጅ አሁንም ተመልሶ ይመጣና መኪናውን ፊት ለፊታቸው ያቆመዋል። ከዚያም እህትና ወንድም ሆናችሁ እንዴት አግባብ ያልሆነ ግንኙነት ይኖራቸዋል ብሎ መኪናውን ያስነሳና በመኪናው እያባረራቸው ነው። ድልድይ ላይ ስለነበሩ አማራጭ ሲያጡ ከድልድዩ ላይ ይዘሉና ወደ ውሃው ይገባሉ። ኒካ ስትነቃ ራሷን ያገኘችው ሆስፒታል ውስጥ ነው። አይኗን ስትገልጥ አጠገቧ ያገኘችው ጓደኛዋን አድላይንን ነው። እናም አዲሱ ቤተሰቦቿን። ከዚያም ኒካ መጀመሪያ የጠየቀችው ጥያቄ ቢኖር ራይጅልስ ብላ ነበረ። እነሱም ራይጅል ኮማ ውስጥ እንዳለ ይነግሯታል። ይህ ብቻ ሳይሆን ሐኪሙ ራይጅል መታከም የማይችል የጭንቅላት እጢ እንዳለበት ይነግራቸዋል። ከዚያም ራይጅል ክፍሉ አስቀምጦላት የነበረውን ስጦታ ይሰጧታል። ከዚያም ትንሿን ቆርቆሮ ስትከፍታት ያኔ ልጅ እያለች ከአንገቷ ላይ የወሰደባትን የአንገት ሐብል አየችው። የእናቷን የአንገት ሐብል። ኒካ ራይጅልን ለማየት ስትሄድ የማደጎ ቤቷ አስተዳዳሪ አታይውም ተመለሽ ብላ ታባረራታለች። ይህም ነገር ኒካ ገፍታ የማደጎ ቤቱን አስተዳዳሪ እንድትከስ አደረጋት። ኒካ ልጅ እያለች የደረሰባትን ነገሮች እንዴትም ብላ ራሷን በማበረታታት ተናግራ ፍትህ ለማግኘት ትሞክራለች። ከፍርዱ በኋላ ኒካ ሮጣ ወደ ራይጃል ትሄዳለች። እንደምትወደውና ሁሌም ሲጠብቃት ስለቆየ እንደምታመሰግነው ነገረችው። ከዚያም ብዙ ካለቀሰች በኋላ እዛው አጠገቡ እንቅልፍ ይወስዳታል። ኒካ ከተኛችበት ስትነቃ የራይጅል ጣቶች እየተንቀሳቀሱ ናቸው። ይሄ ብቻ አይደለም፣ አይኑን ገልጦ እሷን እየተመለከታት ነው። ኒካ አስፈሪውን ልጅነቷን አልፋ አሁን ላይ ስላለች ፈጣሪዋን ታመሰግናለች።
የዚህ ፊልም ታሪክ እዚህ ላይ ይቋጫል። በእነዚህ ልጆች መሀል ያለውን ፍቅር ትደግፉታላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁንም ቢሆን ሰብስክራይብ ሳታደርጉ እያያችሁ ከሆነ ሰብስክራይብ አድርጉና የኔ ቤተሰብ ይሁኑ።